ሆነ ለአገልጋዮቹ ያንን የሚቃጠለውን መስዋዕት የሚጠቀሙ የሚበሉ እነሱን እንዴት በትጋት ሊያገለግል ይችላል? አይነ መጭማጫም ከሆነ እነዚህን ሁሉ ማድረግ ስለማይችል ማለት ነው። ማለትም እንከን ስለሚኖረው ሱብሃንአላህ ዲዳ ሰው አዛን ማለት ይችላል እንዴ? መቅደሶች እንዳይረክሱ ነው የሚለው ስራ እንዳይከለከሉ አይልም። ነገር ግን ነውረኛ ነውና መቅደሶቼ እንዳያረክስ ይላል። ችግር የለውም። ያው የቅዱስ ቅዱሳኑን ያንን እንጀራ የቀረበውን መስዋዕት ግን መመገብ ይችላል። ለምን ይረክሳል? መቅደሶቹ ለምን ይረክሳሉ? መቅደሶቹ በእነዚህ ሰዎች ምክንያት ስራዬ እንዳይበላሽብኝ አይደለም ያለው። መቅደሶቹ ይረክሳሉ። እንመጣለን ችግር የለውም። ዲዳ አዛን ማለት ይችላል? ዲዳ ኢማም መሆን ይችላል? አዛን ማለት ይችላል? ዲዳ ማለት ነው ማለት መናገር የማይችል አይችልም። አዛን ማለትም ምንም አይችልም። እሱ ተግረሽ ያ ማለት የተቀመጠው ማለት ነው። አይገናኝማ ከዚህ ጋር እኮ እኔ አፍንጫዬ ደፍጣጣ ነው። የሚገርመኝ ነገር አፍንጫዬ ደፍጣጣ ነው። ያከታለው ሼፉኝ የሰራው ነበር። እኔ አፍንጫ ደፍጣጣ ስለሆነ ማሽተት አይችልም የሚል የለም። ሱብሃንአላህ አቤት። ያ ምክንያቱም የኛን አረዳ ማወቅ አለብህ። አገልግሎት አንፃር ነው አይደለ? በደንብ አዳምጥ። እሺ አካል ችግር ካለበት ፍጹም እንዲሆን ይጠበቃል። በደንብ አስተውል። አሁን አንተ ላይ መጣባለው ሐዲስ ኢብን ላይ 3383 ክርስቲያን ሸጋር ነው ያንተ ላይ ተሰጣኝ ያለው። በደንብ አስተውል። እኔ ለጥያቄ ነው የገባሁት። አንድ ችግር የለውም። ቆይ አንዴ እሺ እየተማመን እንሂድ። ጥያቄ ያልተመለሰልኝ ቆይ አቋል ስላልተመለሰልህ በደንብ ስላልተመለሰልህ መመለስ ስላልቻልን በለውና ግን ባከነ ፎርዝ እናውራ እየተማመን እንድንሄድ። እሺ አዳምጥ። የብሉይ ኪዳን ካህናት አገልግሎታቸው እንዴት እንደሆነ ታውቃለህ? እሱን አላውቅም። መልካም። የሳቅ ቁርባን የሚያቀርቡ ናቸው አይደል? እነኚህ እኔ አላውቃቸውም። እኔ ስራቸውን እኔ በምን አውቃለሁ? እኔ መጽሐፍ ቅዱስ አንብቤ እኮ ይላል እኮ ክፍሉን አላነበብከውም እንዴ? ጥያቄ ብቻ ዘን ብለህ ነው እንደመጣኸው? አንብቤዋለሁ ማለት ያው ያን ትኩረት አላረኩበትም ማለት እኔ ደነገጥኩኝ። የእግዚአብሔር ነገር አስደነገጠኝ። ሱብሃንአላህ ፕሊዝ አዳምጥ። ምክንያቱም ለመረዳት ለማወቅ ከሆነ አዳምጥ። ለማወቅ ነው። በቃ በደንብ አስተውል። የብሉይ ኪዳን የክህነት አገልግሎት እንዲቀላል አይደለም። አንደኛ ፍጹም እንዲሆኑ ይጠበቃል። በብሉይ ኪዳን ላይ እያንዳንዳቸው አካላቸው ላይ የሚፈጠሩ ችግሮች በሙሉ ከኃጢአት ጋር ያያይዟቸዋል። ምክንያቱም ቃል ኪዳን አላቸው። ከግብጽ ሲያወጣቸው እግዚአብሔር እነሱ ሌላ ጣዖት ላይ ያመልኩ፣ እርሱም ደግሞ ከተለያየ በሽታ ወረርሽኝ ሊጠብቃቸው በስርዓቱና በሕጉ እንዲሄዱ ውል አላቸው። እስራኤሎች ውል ተዋውለዋል። ስለዚህ የሆነ ኃጢአት ሲሰሩ ሰውነታቸው ላይ የሆነ ነገር ይወጣባቸዋል፣ የሆነ ምልክት ይወጣባቸዋል። ዝም ብለው አይደለም የሚታመሙትም። የሆነ ነገር የሚመጣባቸውም አካል ጉድለት ሲመጣባቸው እንኳን ዝም አቅርብላችሁ ቢላቸው ህዝቡም አይቀበሉትም። እሱ ራሱ ኃጢአተኛ አይደል እንደ የሚሉት አንደኛ ከኃጢአት አንጻር፣ ሁለተኛ ቅድም እንዳልኳችሁ ከበሽታ እሱ እግዚአብሔር ሊጠብቃቸው፣ እነሱም ደግሞ እሱን ሊያመልኩት ቃል ውል አላቸው፣ እንደ ስርዓቱ ሊሄዱ ማለት ነው። ኦኬ። አይነ ስውር ከሆነ አይን የሌለው ቅድስተ ቅዱሳን ውስጥ የሚገባው ብቻውን ነው። በደንብ አስተውል። ሱብሃንአላህ። ረዳት በፍጹም መግባት አይችልም። አንድ ብቻ ነው መግባት የሚችለው። አይነ ስውር ከሆነ በእሳት የሚቃጠለው መስዋዕት አብስሎ ለማምጣት አይኑ ካላየ ብቻውን ገብቶ እንዴት ነው የሚያበስለው? ይረድ ይብሰል በብረ የሚያውቀው ያውቀዋል? ስለዚህ ሊፈቀድለት አይችልም። ቢገባ አበለሻሽቶት ወይን አሳርሮት ለእግዚአብሔር የሚቀርበውን ስለ ኃጢአት መስዋዕት የሚቀርበውን ያንን ቅዱሱን መስዋዕት እንደ ተራንትን እንኩሮ አሳርሮት ነው የሚወጣው ማለት ነው። ያበላሸዋል። ስለዚህ አልተፈቀደለትም።
አንደኛ አካል ጎደሎ ከሆነ አንድ እግር ከሆነ ለምሳሌ ወይንም ደግሞ እግር ከሌለው ለረጅም ሰዓት ነው ቅድስተ ቅዱሳኑ የሚገባው። ለረጅም ሰዓት ቆሞ ነው የሚያገለግለው። ከዛም ወጥቶ ደግሞ ለህዝቡ እንትን ሲል ስለ ኃጢአት ስለ ህዝቡ ስለሆነ ራሱ በአካል ጎደሎ ሆኖ ማድረግ አይችልም። ምክንያቱም አካል ጎደሎ ሆኖ እነሱን ማስተናገድ እነሱን ረጅም ሰዓት ማገልገል አይችልም። እጁስ አካል ጎደሎ እስከሆነ እጅ ከሌለው የግዴታ ረዳት ሊያስፈልገው ነው ማለት ነው። ደግሞ አይቻልም፣ ብቻውን ነው ማድረግ ያለበት ራሱ። እንደዛ እስከሆነ እጅ ከሌለው አሁንም አይፈቀድለትም ማለት ነው። እንደ ምእምን ግን እመጣለሁ ከካም ጋር። ስለዚህ እጁ ላይ እግሩ ላይ እና አይኑ ላይ ተስማማን አይደለ? ኦኬ። ከካም እስከሆነ እከካም ከሆነ እጁ የሚመግል የሚቆሳስል እከክ ካለበት እንኳን የአምላክን ምግብ የአምላክ መስዋዕት ነው። ይሄ የኃጢአት መስዋዕት ነው። የኃጢአት መስዋዕት የሚያቀርበው አካል ቅድምም ብያችኋለሁ፣ አካላቱ ላይ የሚወጣው አንዱ ከመቅሰፍት ጋር የተያያዘም ነው፣ ከንጽህና ጋርም የተያያዘ ነው። እስራኤሎች ደግሞ ንጽህናቸውን እንዲጠብቁ ከበሽታም እሱም እንደሚጠብቃቸው ቃል ገብቶላቸዋል። እከኩ መግሉ ቆሳስሎ እጁ ደምቶ ምን ብሎ እንዳሁኑ ሕክምና የለም። ታውቀዋለህ ብዬ አስባለሁ። ከዛሬ 3000 ምናምን ዓመት በፊት እጁ እየመገለ ምን እያለ ዳቦ አምጥቶ እንኳን ቢሰጣ አበላም። እንኳን ይሄ እንትን ልትል አስተናጋጅህ ይሁን ተብለህ እንትን ልትባል አይደለም ሌላ ሰው ዘመድህ እንኳን እጁ እዚህ ጋር ቁስሉ መግሉ እያለ ቢሰጥህ መጋግሎ ቆሳስሎ እያከከ ቢሰጥ አትበላው፣ ትጸየፋለህ። ስለዚህ ሰው በሚጸየፈው ሰዓት በደንብ አስተውሉ። ሱብሃንአላህ። አንደኛ በሽታ ያስተላልፍባቸዋል። እግዚአብሔር ደግሞ ህዝቡን መጠበቅ አለበት፣ ቃል ኪዳን ገብቶላቸዋልና እንዳይተላለፍባቸው ንጽህናቸውን እንዲጠብቁ ራሳቸውን ኢቭን እንደዚህ አይነት ኬዝ ያለባቸው ህመም ችግር ያለባቸው እስኪድኑ ድረስ እንትን እንዲሉ ራሱ አለ፣ ስርዓት አለ። ልክ በኮሮና ሰዓት ካስታወሳችሁ የተያዙ በሽተኞች ምን ይሆናሉ? ታማሚዎች የተወሰነ ሰዓት እስኪድኑ ድረስ ከህዝቡ ይነጠላሉ አይደለ? በብሉይ ኪዳን ያ ስርዓት አለ። አንድ እከኩ ቆሳስሎ እየመገለ ምን እያለ የኃጢአትን መስዋዕትን ካቢል አንደኛ በሽታ ያስተላልፍብሃል። ሁለተኛ ለኃጢአት መስዋዕት ያቀርብልኛል ያልከው ሰው የኃጢአት ውጤት የሆነ ሰውነቱ ላይ ስታይ ምን ታስባለህ? ባትናገር እንኳን ራሱ ኃጢአተኛ ይኸው ሰውነቱ ቆሳስሎ ራሱ ይኸው እግዚአብሔር እንደዚህ አድርጎት እሱ ስለ እኔ እንዴት ያደርጋል ብለህ ታስባለህ። ይሄ ደግሞ ኃጢአት ነው። አየህ፣ እሱን በማየት ብቻ ምን ሆንክ ማለት ነው? ብዙሃኑ ወደ ኃጢአት እንዲገባ አደረገ ማለት ነው። እየሰማኝ ነው? እሱን እያየህ አንተ ኃጢአት መግባት ጀመርክ፣ ህዝቡ ኃጢአት መግባት ጀመረ ማለት ነው። በሱ ምክንያት ኃጢአት እየገባህ ነው። በሽታ ያስተላልፍብሃል፣ እንደገና ደግሞ ኃጢአትም እየገባህ ነው። ዋናው ደግሞ ለክርስቶስ ለአዲስ ኪዳኑ ፍጹም ለሆነው ሊቀ ካህናችን ሊመጣ ላለው ምሳሌ ስለሆኑ እነኛ ተእንከን ፍጹም መሆን አለባቸው። መገልገል ግን ይችላሉ። እንደ ምዕምኑ እንደ ህዝቡ የሚቀርበውን መስዋዕት መብላት መጠጣት ይችላሉ። ነገር ግን ማስተናገድ ላይ ተከልክለዋል። ጥያቄ አለ? አሁን እዚህ ላይ ጥያቄ አሁን እዚህ ላይ የለኝም። አንድ ብቻ መርቅልኝና ወራለሁ። እሺ፣ እዚህ ላይ ተተግባባን። በደንብ ገብተዋል ብዬ አስባለሁ። እዚህ ላይ ተተግባባን። በእናንተ ግን እንደዚህ የሚል አለ፣ ቃላ ማንን ይገባል ይላል። እኔ በእኛ እውቀት የለኝም፣ ለመጠየቅ ነው የገባው። እሺ፣ አንዴ አዲሱን አንዴ ክፈትልኝና አንዴ ላንብበውና እንትን እንላለን። ምንም አታገኝማ እኔ ጋር ምንም አታገኝም። ነው አይደለም? ሀዲሱን አንድ ክርስቲያን ክፈትልኝ አለ። ክርስቲያን አንዴ ክፈትልኝ። መጽሐፍ ቅዱስን ነው ነው ሀዲሱን አንብበው አንዴ። ኦኬ ምን አለ? ኢብን ሂባን 33:83 ላይ ሜሴንጀር ኦፍ አላህ ሲሄድ ያለ መልእክተኛ እንደዚህ አለ፣ ኔዘር ዘ ቻይልድ ኦፍ አዳልተሪ የዝሙተኛ ልጆች ኦር ኖር ዘ ዋን ሁ ዲናይዝ ፌቨር ዊዝሆልድ ግራቲቲዩድ ኖር ዘ ዲስኦቢዲየንት ኖር ዘ ሃቢቹዋል ድሪንከር ኦፍ አልኮል ዊል ኢንተር ፓራዳይዝ የማይታዘዙ እንዲሁም ደግሞ የአልኮል ጠጪዎች እንዲሁም ደግሞ የዝሙተኛ ልጆች
በዝሙት የተወለዱ ልጆች ጀነት አይገቡም አለ መሐመድ። እናመሰግናለን። ስለዚህ እናትና አባት ተስማምተው ለዲቃላ ለወለዱት ገነት አይገቡም ይለናል። አባትና እናቱ ያለ ኒካ ነው የተወለዱትና ገሃነም ትገባለህ ይላል። ንብረት ራሱ መውረስ አይችሉም። ባይዜ ያለ ኒካ የተወለደ ልጅ በአባቱም አይጠራም፣ ንብረትም መውረስ አይችልም። ምን አጠፋ ልጁ? እሱ ይመልሳል። ኢማምም አይሆንም፣ ሰላት ማሰገድም አይችልም። ዝናብ አለ ጋ ከተሰማ ሰላት ማሰገድም አይችልም። እሱን አላውቅም። ምን ገነት የማይገባ ከሆነ ሰገደ አልሰገደ ምን ያደርግለታል? በቃ ኦልሬዲ። አንተ ደግሞ ክፉን አንተ የረሳሁትን አስታወስከኝ። እውነት እኮ ነው። እሺ ልጠይቅ። አይበቃም? አንድ ብቻ መልቅልኝና ቶ አንተን አይደለም አንተና ሌሎች ቡፌ ብቻ ይመልስ። እናንተ እንኳን ተው። እሺ ፍሬ ዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ዲቃላ ብሎ ይሳደባል እግዚአብሔር። የሚገርም ነው። ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። ይሄን መልስልኝ። ዲቃላ ማለት ስድብ ነው ወንድማችን። ያው እንግዲህ ከሱ ማለት ከአንድ እግዚአብሔር ከተባለው ሰው ያው ሰው ነው፣ መውጣት የለበትም። ዲቃላ ማለት ስድብ ነው። እናመሰግናለን። እኛ ዲቃላ ማለት ስድብ ነው ብለን አናምንም። ሱራ 68:13 ላይ አላህ ዲቃላ ብሎ ይሳደባል ማለት ነው። ክፈትልን ክርስቲያን፣ የእኛ መልስላለሁ። አንዴ ሱራ 68:13 ክፈተው። ዲቃላ ብሎ ይላል። ስለዚህ ስድብ ነው ብሎናል አላህ። ስለዚህ ዲቃላ ስለሚል ተሳዳቢ ነው ማለት ነው። ቴንኪው። ቁጥር 13 ላይ ኦኬ። ልበ ደረቅን ከዚህ በኋላ ዲቃላን ሁሉ አትታዘዝ ይላል። ለምንድን ነው ዲቃላ ብሎ የሚሳደበው አላህ? እሺ ብልቱ የተቀጠቀጠ አይግባ የሚለው ለምንድን ነው? እሱ ላይ እመጣለሁኝ። ባይዘ ዲቃላ እንደውም አቅሎታል። አረብኛው ላይ ደግሞ ምን ሚል አለ መሰላችሁ? ሊትራሊ የሸ ጨርሱት የሸ ልጅ ነው የሚለው። የሸ ልጅ ሚል አለ እና መልሰው ወደ እንትኑ ሄድ። ዘዳግም ምዕራፍ 21 ነው። አይ ቲንክ የሸ ልጅ ብሎ የሚሳደብበት አለ። ምን እዚህ ላይ ደግሞ ቁላዬ ምንም አለ። ችግር የለውም። ትመልስ። ብልቱ የተቀጠቀጠ ብዬ ነው ያነበብኩት በለው። ለምንድን ነው የማይገባው? እኔ ከፍ አድርጌ ነው እንደማየው ጉባኤ ውስጥ ይገባ። እንዴት ላይ ይችላል? ብልቱ የተቀጠቀጠ እግዚአብሔር ጉባኤ ይግባ ይላል። እንዴት ነው መለስ? እንዴት ተቀጥቅጦባል? ሱባና አላ ተቀጥቅጦባል። ኧረ በእናትህ ምን ነው? ለእኔ አትፍራ፣ ችግር የለም። ታው እንዴት ልገባ እችላለሁ? ቀደመን ብለህ ስለጠየቅ ተቀጥቅጦባል መሰለኝ። የሆነ ኡስታዝ አለ ተቀጥቅጦበት፣ ሁሌ የሚጠይቀው ይህንን ጥያቄ ነው። አንተ ደግሞ እኔ ቤትም ገብቶ ተቀጥቅጦ ነው የወጣው። ደግሞ የሆነ ነገር አይ ልምከር፣ የሆነ ነገር እየመለስክ ትሄድና ይመጣባል። የሆነ ሴጣን ትሳደባለህ። ጥያቄ ነው መልስ። ታፍራለህ? በሃይማኖት አታፍርማ፣ መልስ። ምን ማድረግ ይቻላል? እሺ አዳምጥ። እሺ ኦኬ። በመጀመሪያ ደረጃ ብልት ሁሉ የትኛውም የአካል ብልቶች የሚያሳፍሩ አይደሉም። እኛ ዘንድ ሲመጡ ለምሳሌ በእንግሊዝኛ ብየው ቢሆን ኖሮ አታፍርም ነበረ። በአማርኛ ሲባል ያሳፍሩናል አለ። በእንግሊዝኛ ሲሆን አያሳፍሩም። ስለዚህ ለምሳሌ እናንተ ጋር የአረብኛው ላይ ዘክር የሚለው በጣም ብዙ ቦታ ነው ያለው፣ የወንዱ ልጅ ማለት ነው። ፈርጅ የሚለውም ደግሞ ቁርአን ጭምር አለ፣ ቁርአን ላይም አለ። የሴቷ ቃል በቃል አለ። ስለዚህ ቃሉ ምንም ችግር የለበትም ማለት ነው። በቀራ ቁጥር 30 ላይ አይ ቲንክ ጠበሪ ደግሞ በፈሰረው መሰረት ከፈስ ጀምሮ እያንዳንዱ ስሞች ነገሮች ያስተማረው አላህ ነው ይላል። ስለዚህ ይህንንም ስሞቹን አላህ ነው ያስተማረው ለአደምም ለሰው ልጆችም። እና እንደዛ ከሆነ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። እዚህ ጋር ለምን ተከለከለ ነው ጥያቄ አይደለ? ጠይቅ። ኦኬ
ቅድም ጉባኤውን አይተናል። ዘሌዋውያን ምዕራፍ 21 ቁጥር 16 እስከ 27 20 ምናምን አካባቢ ምን አይነት ገብተው ካህን መሆን እንዳለባቸው የተናገረውን ተመልክተናል። አልቅድም ተመልክተናል። ያ ከነኛ ውስጥ ደግሞ እዚህ ውስጥ አንደኛውን ነጠለና እዛ ጋር ጀንደረባ ብሎ ያስቀመጣቸው ነበሩ። እዚህ ጋር ደግሞ እነኝን ነጠለና ምን አመጣ? ቁራው የተቀጠቀጠ ብልቱም የተቆረጠ አለን አይደል? ወደ እግዚአብሔር ጉባኤ አይግባ አለን አይደለ? መልካም በደንብ አስተውል። የእግዚአብሔር ጉባኤ ምንድን ነው? የእግዚአብሔር ጉባኤ ቅዱስ መሆን አለበት፣ ንጹህ መሆን አለበት። እነኚህ ብልታቸውን ለጣዖት የሚሰዉ ናቸው። ለጣዖት የሚሰዉ ከሆኑ በደንብ አስተውል። እግዚአብሔር ዘፍጥረት ምዕራፍ 2 ላይ አይ ቲንክ ወደ መጨረሻ አካባቢ ላይ እግዚአብሔር አዳምና ሔዋንም ብዙ ተባዙ ብሎ ባርኳቸዋል። ብልትህን ከቀጠቀጥከው ከቆረጥከው መብዛት መባዛት ትችላለህ? ብልትህን ከቀጠቀጥከውና ከቆረጥከው መባዛት ትችላለህ? ማስወለድ ትችላለህ? በምን ይታወቃል? አሁን ለምሳሌ እዛ ጋር ማወቅ ላይ እንሄዳለን። ችግር የለውም፣ እሱ ላይ እንሄዳለን። ግን ከቆረጥከው መውለድ ትችላለህ? ብልትህን ከቆረጥከው መልካም። ሰው ብልቱን መቁረጥ ኃጢአት ነው ወይንስ ኃጢአት አይደለም ብለህ ታምናለህ? ኃጢአት ነው። ኃጢአት ነው። ኦኬ። ስለዚህ ኃጢአት መሆኑ ከተግባባን መቁረጥም ጤናማ እንዳለው ነገር ከገባን ይህን የሚያደርጉ አካላት ለጣዖት ነው ይህንን ራሳቸው የሚሰዉት። ስለዚህ እግዚአብሔር ምን አለ? ይህንን የሚያደርጉ ወደ ጉባኤ አይግቡ አለ። አሁን ያንተ ጥያቄ እንዴት እናውቀዋለን? ይህንን ሰው እየመቁረጡ አይግባ እያለ ትእዛዝ እያስተላለፈ ነው። እንዴት ከፍ አድርጌ ነው እንደማየው እኔ እንዴት ይታወቃል? ወይ ደግሞ ሞክረኝ ብዬ ያየው እኔ ጎበዝ። እሺ ክፍሉ የሚለው አታስገቡት ነው የሚለው ወይንስ አይግባ ነው የሚለው? አይግባ ነው የሚለው። ስለዚህ አይግባ ያለው ትእዛዙ የተሰጠው አድራጊው ራሱ የተደረገው ራሱ ላይ ነው እንጂ አንተ ከልክል ተብለሃል እዚህ ክፍል ላይ። እኔ ያው እሱ ግን እንዴት ነው? ጎበዝ በደንብ አስተውል። ስለዚህ አይግባ ከተባለ ብልቱን የሚቆርጠው አካል ወደ ጉባኤ መግባት የለበትም፣ ያውቀዋል ማለት ነው። ትእዛዙ ተሰጥቶታል እንጂ አታስገቡት ቢል ኖሮ ኃጢአተኛ ስለሆነ ነው ይሄ ሰውዬ። ቆይ አታስገቡት ቢል ኖሮ በደንብ አስተውል። አታስገቡት ቢል ኦኬ፣ የሰዎችን ብልት እያየን መንገድ ላይ ቁጭ ብለን ልንለካ ነው እንዲ አንተ እንዳልከው ይመጣዋል። አታስገቡት ቢል ቼክ ልናደርግ ይሆናል ማለት ነው። ነገር ግን አይግባ ከተባለ ትእዛዙ ኦልሬዲ እሱ ላይ ተሰጠ ማለት ነው። አይግባ ስለተባለ ባለፈው ኡስታዝ የተመጣበት ቶፒክ ነው አክቹዋሊ። አይግባ ከተባለ ስለዚህ እግዚአብሔር ቅድም እንዳልኩ ብሉይ ኪዳን ላይ ኃጢአት ሲሰሩ ራሱ መቅሰፍት ያወርድባቸዋል። ስለዚህ አትግባ ብሎታል። ተዳፍሮ የሚገባ ከሆነ ልክ የእንትና ልጆች ታቦቱን ደፍረው እንደነኩ መቅሰፍት እንትን እንዳላቸው እግዚአብሔር በመቅሰፍት ያነዳቸዋል ማለት ነው። ምክንያቱም ትእዛዝ ሰጥቷል። ያንን ትእዛዝ ጥሰው የሚገቡ ከሆነ በመቅሰፍት ይመታሉ። ለምሳሌ አንተ ውዱ ሳያደርግ አንድ ሰው አይስገድ የሚል ትእዛዝ ከተሰጠ መስጊድ የግዴታ ውዱ አድርገህ ነው በቃ ለሰላት ምገባው። ግን የሚሰጠውን ማብራሪያውን ከነማስረጃ ብታደርግልኝ ደስ ይለኛል። ያው ክፍሉ እኮ እያለህ እኮ ነው። ምክንያቱም ብልቱ የተቀጠቀጠ እሺ አዳምጥ። እሺ ይሄ ለጣዖት ስለሆነ ብልቱ የተቀጠቀጠ ወደ ጉባኤ እንዳይገባ ከለከለ። መግባት ብቻ አይደለም ምን ችግር አለው? ቢገባ ምን ችግር አለው? እስኪ ችግሩ ቢገባ ይሄ ነው በላይ ኃጢአት ነው አይደለም? ብልትን መቀጥቀጥና መቁረጥ ኃጢአት ነው። እግዚአብሔር ማሪ አይደለም እንዴ? ችግር አለ? እግዚአብሔር ማሪ ነው። ጎበዝ። ስለዚህ ወደ ጉባኤ ብልትህን እዛ ጋር ለጣዖት እየሰዋ እዚህ ጋር ደግሞ ወደ እግዚአብሔር መግባት ግን ትችላለህ? አችልም። ቆይ ንስሐ ከገባ ሌላ ጉዳይ ነው። ንስሐ መግባት ሌላ ጉዳይ ነው። አንተ ሰላት ላይ ውዱ ሳታደርግ ትገባለህ ወደ መስጊድ? ይሄና ውዱ አይገናኝማ። ብልቱ እንደማይገናኝ እናያለን። ውዱ ሳታደርግ ፕሊስ ቆይ
ገሃነም እንደምገባ አሳያለሁ በቁርአን። አላሁ አክበር። ገሃነም እንደምገባ አሳያለሁ። ብልትን አይደለም ብልት ማንኛውንም አካል ከቆረጥክ ገሃነም ታቶ ማድረግ መነቀስ እንኳን ገሃነም ይከተሃል። ንስሐ ነው ንስሐ ይጨርሰዋል። አብሽር። ንስሐማ ከገባ ሱብሃንአላህ፣ ንስሐማ ሌላ ጉዳይ ነው። ይህንን ካደረግሽ ከቆረጥክ እንኳን እኔ ይቅርና ማለት ነው እፎይ ራሱ ዛሬ ማተቡን ቆርጦ እስልምና ቢቀበል ይገባል ገነት። እንኳን ማያሰግዱት ቃል ምንድን ነው ጥፋቱ? አንዴ በደንብ አስተውል። ሱብሃንአላህ፣ ንስሐ ከገባ ሌላ ጉዳይ ነው። ንስሐ መግባት ሌላ ጉዳይ ነው። አካልን መቁረጥ ግን ገሃነም የሚከት ነው። በደንብ አስተውል። አካልን መቁረጥ ንስሐ ከገባ እሱ ሌላ ስለሆነ አለመስገድ፣ ሰላት አለመስገድ ገሃነም ይከታል። ሰላት ማሰግድ ከሆነ ምጠጣ ምሰክር ከሆነ እንትን ምትል ከሆነ ገሃነም ይከታል። አይከትም? ድብን አድርጎ በቃ ይህን የሚያደርግ ካለ አይግባለ። ያውም ገሃነም ትገባለህ አትገባም አይደለም ያለ። በደንብ አስተውል። የምድራዊ ገና ጉባኤው ላይ ነው። ጉባኤ አይ ቢገባ ችግሩ ይሄ ነው በለኝ ነው። ለምን ኃጢአት አሁን ለምሳሌ ይሄ ሰውዬ ከዚህ በፊት አድርጎት ኃጢአት እንደሆነ ደግሞ ገብቶት አሁን ንስሐ ገብቷል። ታውቃለህ? እዚህ ላይ ንስሐ ሱብሃንአላህ ሱብሃንአላህ ንስሐ ገባ ይላሉ። የተቀጠቀጠ ነው የሚለው። በቃ የተቀጠቀጠ ወይ የተቆረጠበት ነው። ንስሐ ገባ ይላሉ ወይ? ምናልባት ሆን ብሎ ለጣዖት ማይሰዋ ከሆነ መጽሐፈ ኢሳያስ ትንቢተ ኢሳያስ ምዕራፍ 56 ቁጥር 3 ወይም 6 አካባቢ ላይ ክፈትለት። ወይንም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይም ያስቀምጠዋል። ትልቅ እንትን አላቸው እነሱ። ሆም ላይ እየረበሽክ ይመስለኛል። እንትና እኔ በጣም ወዳለሁ። ወደ እግዚአብሔር ተጠጋ አንብበው። ለራሴ ክርስቲያን አንብበለው። እኔ አይኔን እያመመኝ ነው። አንብበለት። ኦኬ እሺ። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስምን እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። ያ ጃንደረቦች አየህ፣ በዚህ መጠን ክብር አላቸው፣ በዚህ መጠን ቦታ ይሰጣቸዋል። ጃንደረባ ማለት ብልቱ የተሰለበ ማለት ነው። ስለዚህ ያኛው ግን ምን እንዳታደርግ ነው የተከለከልከው? እንደዛ እንዳያደርጉ ሚሽካት አልመሳቢ 724 ክፈተው ክርስቲያን። እንደዛ እንዳያደርጉ ለጣዖት እየሰዉ ያንን እንዳያደርጉ የተሰጠ ትእዛዝ። ሚሽካት አልመሳቢ 724 ያንን እንዳያደርጉ የተሰጠ ነው። ኔትወርክ ነው አለው እኔ አዳማጭ ስለሆንኩ ነው። እሺ ያው እችኛዋን ደግሞ ያተል በተመሳሳይ ጥቅስ እናንተ ጋር አለ። ተመሳሳይ በሆነ ሁኔታ ምን ብልቱ የተቀጠቀጠ ወደ እግዚአብሔር ጉባኤ ግባ የሚል አለ። ኧረ በእግዚአብሔር የት ነው መሐመድ? ኦኬ ላንብብልህ አንዴ። እሺ ኡትማን said, Messenger of God grant us permission to become ኢኑክ። የአላህ መልእክተኛ ስልብ እንድንሆን ወይም ደግሞ ብልታችንን እንድንቆርጥ ፈቀደልን። በአረብኛ አውጣ። የላ ጥያቄ ነው እየጠየቁት ያሉት። በአረብኛ አውጣ በለው። አረብኛ አውጣ። እዚህ ጋር ክርስቶስ የለው እንትን ጥያቄ ምልክት የለውም። በአረብኛ አውጣልኝ። እየጠየቁት ነው። ቆይ አረብኛ አድርግለት። በቃ ጥያቄ እየጠየቁ እኔ አነባለሁ።
قال يا رسول الله إذا لنا في الاختصاء فقال رسول الله صلى الله عليه وسلم ليس منا من خصى ولا اختصى إن خصى أمة الصيام فقال إذا لنا في الساحة فقال النصيحة أمة الجهاد في سبيل الله قال إذا لنا في الترهب من دونه هذا ترجم لنا ترجم أنت مرة جاون يا متى أنت ترجم أنت ነው ራስ ተርጉም ነው አንተም ላይ ምን መረጃውን እኮ ለራሴ አልተጠቀመው ምን ተርጉም ላይ ነው አረብኛ ይደረግልን ብለህ ገልፍ ተርጉምልን አዎ በቃ አይ ምን አልባሳችን ሰርች አድርጋችሁ እንዳይሆን ብዬ ነው ያው ብዙ ጊዜ ሰርች ነው የምታደርጉት ተርጉመው አረብኛውን ብለህ የለ አረብኛውን ለራስ ተርጉመው ምን ለማለት እንደፈለክ እስኪ እናያለን አስተግፍሩላህ እኔማ በቃ እኔ ፖይንቴና አንዴ እንተጫርሻለሁ ገብቶሃል አንተም ተግባብተናል ኦዲየንስ በደንብ ተረድቷል አልዋሽም እኔ ወላሂ አልገባኝም ምን ተተተተው ምን ተርጉም እሺ ካልዋሸ ተርጉም እሺ አረብኛ እችላለሁ አረብኛውን ነው የምፈልገው ብሎ ሰምታችሁታል እኛ ጋር የጠየቃት ቃል በቃል እሱ ጋር አለች ያ ደደብ ኡስታዝ እየዞረ ሴቶችን ባይ ሱብሃንአላህ ያ ማህይም ኡስታዝ እየዞረ ይሄንን ነው የሚጠይቀው ሐዲሳቶቹን ዞር ብሎ አይቶ ስለማያውቅ ማለት ነው ንቀን ማን መልስለት ለዛ ለኡስታዝ እዚህ መጥቶ የጠየቀን ፎይ በጣም ብዙ አለ እሱ ጋር እንደዚህ ያ ነው ደግሞ እንዳይባል ምን መሰለኝ አሁን እኛ ብዙዎቻችን አዎ አንተንም የምንመለከቱት የኛንም የምንመለከተው ብዙ እውቀት የለንም ልንገር የሱ ትክክል ነው ግን ደግሞ ማለት ነው በየቀኑ አይደለም በየቀኑ ከክርስትና ወደ እስልምና እየሄዱ ያሉት ፖለቲካን እዛ ያዘው ታዲያ ስለዚህ እስልምና ውሸት መሆኑን እያረጋገጥክልኝ ነው እስልምና ወደ መጣበት ጎሬ ይመለሳል ይላል ስለዚህ እስልምና እየጨመረ ከሆነ በፖለቲካ ስለቆማችሁ እኛ ደግሞ በመጨረሻው ሊያጋንንትን ትምህርት እየሰሙ ሰዎች ሃይማኖቱን ይቀይራሉ ሁኬርስ ሱብሃንአላህ እንደተከበርኩ ወርዳ ይሻሉ እኛ ጋር እውነት ቤተክርስቲያን የሆነች ቤተክርስቲያን ፈርሳለች እኛ ጋር የሚገርም አቃጥሏት ሄዱና ያው ስራችሁ እሱ ስለሆነ ቤተክርስቲያን ፈርሳለች ይለኛል ፎቶን እናየና የከፈትክልን በንዴ ፎቶ ካሜራን ከፈትክልን ቤተክርስቲያን ፈርሳለች እኛ ጋር ይለኛል ማን ያፈረሰው ቀጣይ ደግሞ ቤንዚን እዛችሁበት ሰለሙ እንዳለ ሰለሙ እውነትህን ነው የምሬን ነው እያለቃችሁ ነው አይ ካሜራ ልታሳየን ነው በቃ ሄድና እነኛ ደደብ ኡስታዞችን አዳምጣቸው በቃ እስካሁን ድረስ ጥሩ ነበርክ አይሻልም እነ ጥያቄ ልጠይቅ ስለተና ነው ብዙ ጥያቄ ነበረኝ ትንሽ አይ ሱብሃንአላህ በመጀመሪያ ጥያቄ ላይ በደንብ ተመልሶልህ መጣን ሁለተኛውም ላይ ተመልሶልሃል አሁን ችግር የፈጠረብህ ምን እንደሆነ ታውቃለህ ያናድድህ አንተ እኛ ጋር ከመለስንልህ በኋላ ይሄን የጠየቅከውን በከፋ ሁኔታ አንተ ጋር መጣንብህ ከዛ በኋላ ደነገጥክ ዲቃላ ብለህ ስትል ስድብ ነው ስትል ዲቃላን አሳየነ ጉባኤ አግባ ይላል ስትል እሱን አብራርተን ተመልሶልኛል ካልክ በኋላ አንተ ጋር ግን ያሉት ገነት አይገቡም የሚል አመጣንብህ አንተ ጋር አይደለም ጉባኤ የቤተ መቅደስ ውስጥ ገብቶ አታገልግሉ የሚለው ሳይሆን መገልገል እየቻሉ ያንተ ግን ገሃነም ይገባሉ ቢል አመጣንብህ እዛ ከፋንብህ እና አትናደድ ለጊዜው ለዛሬ በቃናል እሱ ገሃነምና ብልቱ የተቀጠቀጠ ወደ መስጊድ አይግባ የሚላል እሺ አይ ሐዲሱ ላይ ችግር የለም አለ እኮ ስለዚህ በቃ ለዛሬ በቃ ለማንኛውም አይሻልም አለ አይ ካለ ያሳየኝ እኔ እረዳለሁ ካለለ ግን አሳየን እኮ ነው አሳየን ወደ መስጊድ አይግባ የሚላል ለምንድነው የማያሰግደው ጥያቄ አለኝ ሌላ አንተ ምን አጠፋ ልጁ እሱ እኮ ዲቃላ አልሆነም አይደለ